ሰላም ላንቺ እንኳን ደህና መጣሽ። ዛሬ በእርግጠኝነት ከዚህ ቪዲዮ በኋላ ማህበራዊ ሚዲያ ላይ ቲክቶክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ዋቴቨር በየትኛውም አይነት ሶሻል ሚዲያ ላይ ተመልክተሽ ከተመለከትሻቸው ነገሮች አንጻር ራስሽን መዝነሽ የፈጠርሻቸውን የበታችነት ስሜት፣ ወደኋላ የመቅረት ስሜት፣ ብቁ ያለመሆን ስሜት፣ ውብ አይደለሁም ብሎ የማሰብ ችግር በጠቅላላው አጠቃላይ ስነልቦናሽን የጎዳውንና በስነልቦናሽ ጉዳት ምክንያት ራስሽን እስከምትጠይ ድረስ ያደረጉሽን አስቀያሚ የሆኑ ባለማወቅ ወይም ደግሞ ባለመንቃት ወይም እንደዚህ አይነት ቪዲዮዎችን ባለማዳመጥና ባለመተግበር የተፈጠረብሽን ከፍተኛ የሆነ የስነልቦና ቀውስ 100% ይወገዳል። በእርግጠኝነት ይህን ቪዲዮ ከጨረስሽ በኋላ ማለት ነው። የሚወገደው እኔ ስለተናገርኩ አይደለም። የተናገሩትን ሰዎች የነገሩሽን ሀሳብ ወስዶ ወደ ተግባር መቀየር የሚችል ብቃት ካለሽ ብቻ ማለት ነው። ስለዚህ ከዚህ ቪዲዮ በኋላ የበታችነት ስሜት ይወገዳል። ባይ ባይ ትይዋለሽ ማለት ነው። ስለዚህ አብረሽኝ እንደምትቆይ ተስፋ አለኝ። ቆንጆዋ፣ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ከሁሉ በላይ ደግሞ ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ቪዲዮውን መጀመራችሁን እርግጠኛ ሆኑ ማለት ነው። ሴት ልጅና ሶሻል ሚዲያ ነው የሚለው ሀሳባችን ርዕሳችን። አስተውለሻል? ብዙ ጊዜ የባሩነት ስሜት ይሰማሻል። ጠዋት ስትነቂም የሆነ ምንም ነገር ያለማድረግ ወይንም ደግሞ እርባና ቢስነት ስሜት ሊያጋጥምሽ ይችላል። ኦር ደግሞ ዝም ብሎ የማይጨበት ተስፋ አለ አይደለ? እንደተለመደው እንዲሁ መኖር ስላለብሽ ብቻ የምታደርጋቸው እንቅስቃሴዎች አሉ። እነሱን ስታደርጊ እየሰለቸሽ፣ ብቁ ያለመሆን ስሜት እየተሰማሽ፣ የበታችነት ስሜት በእጅጉ እያጠቃሽ፣ እንደዛ አይነት ስሜቶች አይሰሙሽም? ብዙ ህይወትሽ ላይ ለምን ይመስልሻል እነዚህ ነገሮች የመጡት? አብዛኛውን ድርሻ የሚይዘው ንጽጽር ነው፣ ወይንም ደግሞ ራስን ከሆነ አካል አንጻር መመልከት ነው። በፊት ላይ ጊዜያችሁን የምናሳልፈው ወይንም ደግሞ ቆንጆ ጊዜሽን የምታሳልፊው ካስታወሽ ልጅ ሆነሽ አሁን ምናልባት 23 ዓመት ከ20 ዓመትና ከዛ በላይ ከሆንሽ ማለት ነው ጎረቤት ጋር ነው ቀንሽ የሚያልፈው፣ ልጅነትሽ የሚያልፈው። እንዲሁም ምሽት ላይ ቤተሰቦችሽ ልጆች ጋር ከጎረቤት ልጆች ጋር ሰብሰብ ብለሽ ስለ ጭራቆች ታሪክ ሰምተሽ እቤት መግባት ወይንም ብቻሽን ማደር በጣም እያስጨነቀሽ እነዛ ስቶሪ እንዲነገርሽ ደግሞ ድጋሚ እንደዛ እንዳልፈራሽ በነጋታው እስከሚመሽ እስከ መስማት እስከምትቸኩይ በዚህ መንገድ ነበረ ሀሳቦች ወደ አንቺ የሚመጡት። ከዛ በኋላ እቃቃ ስትጫወቱ በሆነ ሰው የመደበቅ አቅም ወዘተ ነበረ ላይ ቅናት የሚሰማሽ ወይንም ደግሞ የበታችነት ስሜት የሚሰማሽ። በፊት ላይ ሰዎች በእንቅስቃሴ ተጨባጭ ከሆኑ ዓለም አንጻር ተነስተው ካለው ነገር አንጻር ነበር የበታችነት ስሜት የሚያጠቃቸው። ከረንትሊ ግን አሁን ባለንበት ኢራ ላይ ከዚህ በኋላ እንግዲህ የእኛም ልጆች የት ነው የምናገኛቸው? ስልካቸውን እንደዚህ ይዘው ስክሮል ሲያደርጉ ነው የምናገኛቸው ማለት ነው። አብዛኛው ሰው በአሁኑ ሰዓት ሶሻል ሚዲያ ይጠቀማል። ኢን ሴንስ በሌላ ቋንቋ አይምሮውን ራን የሚያደርገው ወይንም ደግሞ አይምሮ የሚያውቀው ምስልን፣ እውቀትን፣ ሀሳብን፣ መረዳትን እንዲሁም ደግሞ በተቃራኒው ስናየው ወይንም በኔጌቲቭ ኢነርጂ ስናየው የበታችነት ስሜቱን፣ ያለመፈለግ ስሜቱን፣ ተስፋ የመቁረጥ ስሜቱን በሙሉ ያመጣበት ስልኩ ነው ማለት ነው። ለምን? ረዥም ሰዓቱን እዚህ ላይ ስለሚያሳልፍ። እመኝ አብዛኛው የበታችነት ስሜትና ብቁ ያለመሆን ስሜትሽ እንዲሁም ደግሞ በህይወት ደስተኛ ያለመሆን ትልቁ ችግርሽ ስልክሽ ነው። ሌላ ምንም ነገር አይደለም። ሶሻል ሚዲያ ነው። ሶሻል ሚዲያ ዛትስ ኦል። ስለዚህ ዛሬ ይህንን ነገር ማስተካከል ስለምትችይበት መፍትሄው ስለዛ ጉዳይ ነው ማለት ነው በዚህ ቪዲዮ የምናወራው። የመጀመሪያው ጉዳይ ወደ አይምሮች ስለሚገባው ሀሳቦች ስንመለከት ምንም ነገርን ሶሻል ሚዲያ ላይ ስትመለከች ልክ ነው ወይንም ደግሞ ልክ አይደለም ብለሽ በመወሰን አታዳምጪ። ወይንም ደግሞ እዛ የምትመለከችው ሀሳብ ወይንም ቪዲዮ ላይ የምትመለከቻቸው ሰዎችን ስለምትወጃቸው እንዲሁ ድንገት ያላቸው አፒሪያንስ የመጡበትን መንገድ ስለወደድሽው ብቻ አምነሻቸው መስማት አትጀምሪ። የብዙዎቻችን ችግር ነው። አሁን ላይ ብዙ ነገሮችን አምነን ነው መመልከት የምንጀምረው። እድሜ ለኤአይ። እንደውም አሁን ኤአይ ሲመጣና የተለያዩ ፌክ ቪዲዮዎች ክሬት ሲደረጉ ይሄ ውሸት ነው እውነት ነው የሚል ጥያቄ እንድንፈጥር አድርገውናል እንጂ ብዙዎቻችሁን ራሳችሁን ተመልክታችሁ ከሆነ በሆነ ሰው ፍቅር አንዴ ከተነካችሁ ወይንም የሆነ ሰው ፋን ከሆናችሁ አድናቂ ከሆናችሁ የሚናገረውን ነገር ሁሉ ልክ ነው ብላችሁ ነው የምትወስዱት። የብዛኛው የማንነታችሁና አእምሯችሁ ውስጥ ያለ ሰላም የሚነሳ ቀውስ የተፈጠረው ደግሞ ከዚህ ነው። ለምሳሌ
አንቺ ያንቺን ወቀሳ ወይንም ደግሞ ያንቺን ዝምታ የሚናገርልሽ ሰው አገኘሽ እንበል። ካሊል ጅብራል ምን ይላል? ታላቅ ዘፋኝ ማለት ዝምታን የሚያዜምልህ ነው ይላል። ለዛ ነው ብዙ ሰዎች ሙዚቃን ስሜት ላይ መሰረት አድርገው ሲዘፍኑት፣ እኛ ደግሞ ስንነካ ደስ ብሎን የምናለቅሰው፣ የምንጨፍረው፣ አብረን የምንዘፍነው፣ አብረን የምንጮህ። ለምን? ዝምታችንን ስላዜምልን ማለት ነው። በተመሳሳይም ደግሞ እኛ መናገር የምንፈልገውን፣ እኛ ትችት መሰንዘር የምንፈልገውን፣ እኛ ማለት የምንፈልገውን የሚሉልን ሰዎች ድንገት ማህበራዊ ሚዲያ ላይ ይመጣሉ። ለምሳሌ አንቺ ሴት ነሽና በሴትነትሽ የደረሰብሽ ጥቃት አለ እንበል፣ ወይንም ደግሞ ያጋጠመሽ ውጣ ውረድ አለ በህይወትሽ መንገድ ውስጥ። በራስሽም ጥፋት ሊሆን ይችላል፣ ወይንም መልካም ሆነሽ መልካምነትሽን ላጉል ነገር ሰዎች ተጠቅመውትም ሊሆን ይችላል፣ አሊያም ደግሞ ሰዎች ሆን ብለው ጎርተውሽ ሊሆን ይችላል። ይህን ህይወትሽን የምትናገርልሽ፣ ዝምታሽን የምታዜምልሽ አንድ ሴት መጣች። እኛ ሴቶች እንደዚህ ነን ምናምን የሚል ቪዲዮ ተመለከትሽ እና እንደ አጋጣሚ ያ ያወራችው ሀሳብ ከአንቺ ህይወት ጋር ተመሳሰለ ወይንም ተገናኘ እንበል። ይህ ነገር ልክ ሲፈጠር ያችን ሴት በቅጽበት ውስጥ ትወጃታለሽ አይደል? ትቀባያታለሽ፣ ፎሎ ታደርጊያታለሽ። እንደዚህ ነው አይደል? ፎሎ ማድረግ የሚጀምረው የእኛን ፍላጎት ሰዎች ልክ ሲናገሩልን ስንመለከት አይደለ? ከዛ በኋላ ያ ቪዲዮ ነው እንጂ የአንቺን መሰረታዊ ተጨባጭ ሀሳብ ያስረዳው የዛ ሰው ሁሉም ቪዲዮ አይደለም ነው ማይ ፖይንት። ከዛ በኋላ የሚለቀቁ ቪዲዮዎችን የመጀመሪያው ስላገኘሽ፣ ስለነካሽ፣ ስለወደድሽው ብቻ ሁሉንም መውደድ የለብሽም፣ መከተል የለብሽም። ይህ ነገር አይምሮሽን በእጅጉ ይበርዛል። ይበልጥ በዙሪያሽ ያሉ ሰዎችን እንድትጠራጥር ያደርጋል። ሰዎች ማህበራዊ ሚዲያ ላይ ወጥተው ሀሳብ የሚነግሩት የሰዎችን ስሜት የሚነካው ምንድን ነው ብለው መጀመሪያ ከፍተኛ የሆነ ጥናት አድርገው ነው። ዋናው ዓላማ በአንቺን በስሜት ነካ አድርገው የነሱ ተከታይ ማድረግና የነሱ እንዴት ነው የሚባለው? ሙታፍ ነቃይ ይባላል በፊት ጥንት ላይ ማለት ነው። ሙታፍ ነቃይ ምን ማለት ነው? ልክ ንጉሱ ብድግ ሲል ቀሚስ ነበር ድሮ የሚለብሱት እና የኋላ መቀመጫ ውስጥ የገባ ጨርቅ ካለ እሱን ነው ወጣ ያደርጋል ሙታፍ ነቃይ የሚባለው ሰው ማለት ነው። ልክ እንደዛ ልሁን የምንል ሰዎች አለን፣ አንዴ ስለወደድናቸው ብቻ ማለት ነው። የሆነ ሰው በአንድ ወቅት ጥሩ ሀሳብ ተናገረ ማህበራዊ ሚዲያ ላይ ማለት ጥሩ ነገር አወራ ማለት ሁሌ ልክ ነው ማለት አይደለም። ሁሌ ልክ የሚሆን ሰው ሲጀመር የለም። ሁሉም ሰው የሚከተሉትን ፋኖች ፍላጎት አውቆ ነው ሀሳብ የሚሰነዝረው። ለምሳሌ አንድ ሰው የሆነ አመፅ ማስነሳት ከፈለገ እነዛ ሰዎች ያላቸውን ስሜት፣ ትኩረት የሚሰጡትን ጉዳይ ለይቶ ስለዛ ነገር ማውራትና ያን ነገር ማስፋፋት እንዳለበት ሁሉ በተመሳሳይም ስሜታችሁን የሚነጋ ነገር እየመረጡ ነው ማህበራዊ ሚዲያ ላይ ያሉ ሰዎች ሁሉ የሚናገሩት፣ ዘፋኞችም ጭምር። ወቅት ጠብቀው ጊዜ ጠብቀው ሆ የሚያስብል ነገር ላይ ነው ዘፋኞች ሀሳብ የሚሰጡት። ከዛ በኋላ ነው እይታን የሚያገኙት፣ ትኩረትን የሚያገኙት። በዚህ መሃል አንቺ ማብረሽ ሆ የምትይ ከሆነና ልክ ነው ብለሽ ሀሳቡን የምትጀምሪ ከሆነ ቀስ በቀስ የዛ ሰው ማይንድ ሴት አንቺ ላይ ያርፋል። በሌላ ቋንቋ የአንቺ መንፈስ ከአንቺ ላይ የወርቅና በተፈጥሮ ያለሽ ጸጋሽና መረዳትሽ ስለ ህይወት ያለሽ ምልከታ የሆነ ሰው ቦታውን ይዘዋል ማለት ነው። በሆነ ሰው ፍቅር የሚናኩ ሰዎች አሉ አይደለ? የእንትና መጽሐፍ ማንበብ እንትን ነው ያሳብዳል ይላሉ ሰዎች። መጽሐፍ ማንበብ አሳብዶ አያውቅም። ትንሽ ጭንቅላት ያለው ሰው ትልቅ ሀሳብን ሲመለከት ምናልባት ሊረብሸው ይችላል ያንን ነገር ማንበብ ማለት ነው። ስለዚህ የእኛ ማለት ነው እንጂ መጽሐፉን ትልቅ ያደረገው ከሰው ልጅ ትልቅ የሆነ መጽሐፍ የለም። ምክንያቱም የመጽሐፉ መገኛ ራሱ ሰው ስለሆነ ማለት ነው። በተመሳሳይ እነዛ ሰዎች አበዱ የተባሉ ሰዎች መጽሐፍ አንብበው የእንትናን መጽሐፍ የሚሰማ ያነበበ ያብዳል ይባላል። አንቺም የእብደትሽ ራስሽን ያለማክበርሽ ህይወትን ሁሌ በክፋት የመተርጎም አንቺን ወዶና አፍቅሮ የመጣው እንድትኖር ለዚህ ነው ወንዶችማ እንዲሰምች እንዲተብዬ ወንዶችማ እንደዚህ ናቸው የሚልን መርዝ እየተጫነብሽ ነው። ያችን ሴት ተቀበልሻት፣ ያችን እንደዛ ያወራችልሽም መጀመሪያ የወደደችሽን ወይንም ያንን ወንድ ተቀበልሽ፣ በጠቅላላው እነዛን ሰዎች ተቀበልሻቸው፣ ጫኛቸው፣ ራስሽ ላይ ጫንሻቸው፣ አፕሎድ አርግሻቸው፣ እንደነሱ ማሰብ ጀመርሽ። የነሱን ሀሳብ እንደ አቅጣጫ መጠቀም ሲገባሽ የህይወትሽ መሰረት አድርገሻሽ፣ ያኔ አደገኛ የሆነ ቀውስ ይፈጠራል። በነገራችን ላይ ኖርማል ስለ ህይወት ስለሚያወሩ ብቻ አይደለም፣ ስለ ህይወት ስለሚያወሩ ሰዎች ብቻ አይደለም ይሄን ያልኩሽ ያለሁት፣ በሃይማኖት ትምህርት ላይ የሚያስተምሩ ሰዎችን እንኳን ሳይቀር ነው የምነግርሽ። የትኛውም ሰው በሃይማኖት ትምህርት ላይ ያለ ታሪክን መጥቶ ሲተረጉምልሽና ሲያስረዳሽ እሱ ከተሸከመው መከራ እሱ ካለፈበት መንገድ አንጻር ነው ተንትኖ የሚያስረዳሽ። ከሱ ወገን እንድትሆኝ ይፈልጋል። ሰዎች የሚናገሩት እናንተን የሚተቿችሁ፣ የሚሰርቧችሁ፣ በአጋጣሚ ብትጣሉ ዋቴቨር ፍቅር ላይ የሚናገሯችሁ ቋንቋ፣ የሚሰጣችሁ ትችት እናንተን የተመለከተ አይደለም። ግላዊ አታድርጉት።
ብዙዎቻችን ችግራችን ነው። እንዴት እንደዚህ ይለኛል? እንደዛ ከማለቱ ጀርባ እንድታስቡለት የፈለገው ነገር አለ። ያ ሰው የራሳቸው ጉዳይ አላቸው፣ የራሳቸው ምክንያት አላቸው። ማህበራዊ ሚዲያ ላይ የምሰሚው ሀሳብ ሰዎች እንደዚህ ነው ብለው ሲያወሩና ሲናገሩ የራሳቸውን ቁርሾ አባል ሊያደርጉሽ ነው። የራሳቸው ማንነት ብቻቸውን እንደሆኑ ሲሰማቸው ስለሚፈሩ በአደባባይ ወጥተው እየነገሩና እያሳመኑ ስሜትሽን እየነኩ አንቺንም ለማቀላቀል ነው እንጂ ለአንቺ ያዝነው ወይንም ደግሞ ትክክል ስለሆኑ አይደለም። ሌላ መሄጃ ስለሌላቸው የእነሱ ዓለም ያ ስለሆነ ዓለማቸውን ማስተዋወቅና ቁጥራቸውን ብዙ ማድረግ ስላለባቸው፣ ይህ ዓለም ደግሞ በብዛት ያምናል፣ በቁጥር ያምናል። ስለዚህ ተከታይ በበዛ ቁጥር ልክ ነኝ የሚል ስሜት ለእነሱ ስለሚፈጠር ተከታዮች የሚፈልጉትን ወይንም ደግሞ ስሜታቸውን የሚነካ ነገር የተጠቂነትን ስሜት ነው ሁሌም የሚሸጡልሽ የሚነግሩሽ ማለት ነው። ስለዚህ ሚዛናዊ ማድረግ ያስፈልጋል። ምንም ነገር እኔንም ጨምሮ ነው ብልሽ የኔም ቪዲዮዎች ተመልክተሻል። ፋኔል ትሆን ትችላለች። ብዙ አይነት ፋኖች አሉ። ለምሳሌ በጣም ከማከብራቸው ፋኖች ሰሙቲ በሚሉ ዩዘርኔም፣ አቡሽ በሚሉ ዩዘርኔም ኮሜንት የሚሰጡ ሰዎች አሉ ዴይሊ ማለት ነው። እንዲሁም ብሌን ቢዩቲፉል ዋን ብዙ ሰዎች ኮሜንት ይሰጣሉ ቪዲዮዎቼ ላይ። የኔ ቪዲዮዎች ሁሌ ስትመለከች ራሱ ነው ማይ ፖይንት ኢዝ ስለምትወጂኝ ስለምታከብሪኝ የሆነ ቀን ስለጠቀምኩሽና ከሆነ አደጋ የኔን ሀሳብ ሰምተሽ ስለወጣሽ ወይንም ደግሞ ከዛ ነገር ስላመለጥሽ ወይንም መፍትሄ ስለሆነልሽ ሁሌ የምለቀውን ልክ ነው ብለሽ አታዳምጪ። ሁሌ የምለቀውን ዛሬ ምን ሊነግረኝ ፈልገው ነው፣ ይህ ነገር ለእኔ ምን ጥቅም ያመጣል ብለሽ አዳምጪ። ማጥሪያ ይኖርሽ። ቤተሰቦቻችን ወፍጮ ቤት ሄደው እህል ገዝተው ቀጥታ እንደገዙ አያስፈጩትም። መጀመሪያ ይበጠራል። እንደዚህ የሆነ እንትን የሚወዘውዙት ነገር አለ፣ ይለያል። ቡና ከቡና ማሳ ተለቅሞ ዝም ብሎ አይቆልም። ብዙ ፕሮሰሶች አሉት፣ የሚታጠብ ሂደት አለው። በተመሳሳይ ወደ አይምሮ የምናስገባው ሀሳብም ህይወታችንን በጣም ይረብሽናል። ዝም ብለን ካስገባ ነው። ቡና እንኳን ከተጠነቀቅንለት ወይንም የራሱ ፕሮሰስ ካለው የወፍጮ ቤት እህል እንኳን የራሱ ማጥሪያ መንገድ ካለው ወደ አይምሯችሁ የሚገቡ ሀሳቦችም ሊጠሩ ይገባል። በሶሻል ሚዲያ ኮንሱም ስለምታደርጓቸው እውቀቶች ማለት ነው። ስለዚህ እኔ ስናገር እንኳን ሚዛናዊ አድርገሽ ለመመልከት እንጂ ተቀብለሽ ወይንም ወደሽ መጀመር የለብሽም። እንደዛ ከሆነ መውደድ ነው እንጂ ራን እያደረገሽ ያለው በሌላ ቋንቋ ስሜት ነው እንጂ ምክንያታዊነት አይደለም። ስሜት ደግሞ ብዙውን ጊዜ እዚህ ምድር ላይ ተሸናፊ ያደርጋል። ምክንያታዊነት ነው የሚጠቅመው። ሰዎች በጣም መልካም ከመሆናቸውና በጣም ውስጣቸው የሚመጣ የደግነት ስሜትን መቆጣጠር ካለመቻላቸው ብዛት ለብዙ ዓላማ መስዋዕት ተደርገዋል። ለምሳሌ ጌም ኦፍ ትሮንስ የሚለውን ፊልም ብዙ ሰዎች አይተውታል። እዛ ፊልም ላይ አንድ ካራክተር አለች፣ አንድ ሴት ልጅ ሕፃን የምትመስል አይነት እና የሆነ ቦታ ላይ በሆነ ጉዳይ ላይ ትሄድና እዛ ላይ ወይን ጠጅ አሳላፊ ቀጂ ትሆናለች ለንጉሱ ማለት ነው። ስለ አባቷ ይጠይቃታል። አባትሽ ምን ሆኖ የሞተው ሲላት የገደለው ሎያሊቲ ነው ትለዋለች። ታማኝነት ነው አባቴን የገደለው ትለዋለች። በመልሷ በጣም ይገረምና ይሄዳል። እና አባቷ የምርም የገደለው ታማኝነት ነው። በጣም ታማኝ ነው፣ በጣም መልካም ነው። የሚመራው በስሜቱ ነበረ። በጣም እውነተኛ ሰው ነበረ። ከዛ በኋላ ይሄ እውነተኛነቱና ስሜቱ የእሱ የሆነው አካል ሲነካበት ቶሎ ምላሽ እንዲሰጥ ያደርገዋል። ምክንያት ያልነበረም። ከዛ በኋላ የሆነ ችግር ላይ ሲመጡ እሱ የሚታዘዝላቸው ሰዎች ራሳቸውን ነፃ አውጥተው ያንን ሰው መስዋዕት አደረጉት ማለት ነው። በተመሳሳይም በስሜት ማድመጥ የሆነን ሰው ስለምትወዱት ብቻ የሆነ ሞራል የሆነ ነገራችሁን የሚነካ ነገር ስላወራ ብቻ የምትቀበሉት ከሆነ ህይወታችሁ በሙሉ ወደ ቀውስ ይመጣል። ሁሌ ማህበራዊ ሚዲያ ላይ የምትከታያቸው ሰዎች ህይወትሽን የሚመሩት በዚህ ሰዓት እነሱ ናቸው። በፊት ህይወታችንን የሚመሩት ሰፈር ውስጥ ያሉ ሲለብሱ በጣም የሚያምርባቸው ሸንቀጥ ያሉት ከውጭ የመጡት ስራ የሚሰሩት ሀብታሙን ሰውዬ ወዘተ ነበረ በልጅነታችን፣ ወይንም ቆንጆዋ ልጅ ወይንም ደግሞ ውጭ ሀገር ዘመድ ያላት ወዘተ። አሁን ላይ ግን ማህበራዊ ሚዲያ ላይ ያሉ ሰዎች ናቸው ህይወታችንን ራን እያደረጉት ያሉት። የሚገርምሽ ይህን ቪዲዮ ሰማሽ አይደለ? እኔን ከዚህ በኋላ ብትጠይኝ እንኳን እኔ ባልመችሽ ብሎክ ብታደርግኝ እንኳን እኔ ለዘላለም ብትረሽኝ እንኳን እንዳልነበርኩ፣ ነገር ግን ይሄን ሀሳብ እስከሰማች ድረስ አንዴ አይምሮ ካወቀ አለማወቅ ስለማይችል እኔ ኖርኩም አልኖርኩም አሁንም ዋራውን ከተስማማሽበት ነገ የምታስቢው እኔ ከዚህ በፊት በነገርኩሽ መንገድ ነው። እኔ አልኖር እንጂ የኔ ሀሳብ ወይንም መንፈስ አንቺ ጋር ግን ይሰራል። ሳትወጂ በግድሽ ራውኤል በመከረሽ መንገድ ትሄጃለሽ ማለት ነው። ሳትወጂ በግድሽ እኔ ሺህ ጊዜ ብትረሽኝ ሀሳቡና ወይንም እውቀቱ ዘላለማዊ ነው። ያ ነው መንፈስ የሚባለው ኃይል የሚባለው። በተመሳሳይም አሉታዊ ነገሮች ስትሰሚና ሁሌም የተጠቂነት ስሜት የሚያመጣ ሴት ስለሆንሽ እኮ ነው እንደዚህ የሆንሽው፣ አንቺ እኮ እንዲህ ስለሆንሽ ነው፣ ወንዶች እንደዚህ ናቸው
ሁሌ በቃ አሉታዊ የሆነ ጥቃቶችን እየመረጥሽ የምታዳምጪ ከሆነ ይህ ዓለም ደግሞ ሆን ብሎ ጥቃት ብቻ ነው ዜና ብሎ የሚነግራችሁ ዜና ብሎ የሚነግራችሁ ጥቃትን ነው። እንትና እንደዚህ ያጋጠመው፣ እንትና ተደፈረች፣ እንትና ተገደለ፣ እንትና እንደዚህ ሆነ፣ እንትና በጓደኛው ተከዳ፣ ጥሩ ነገር ስላደረጉት የሚያወራ አንድስ እንኳን የለም። ለምሳሌ አንቺ የምትከታተያት ሁሌም ስለ ወንዶች ጥፋት የምትናገር ሴት ካለች እስኪ አንድ ቪዲዮ አግኝ ዩቲዩቧ ላይ ገብተሽ ወይንም ደግሞ ላይክ ቲክቶኳ ላይ ገብተሽ ለአንቺ ለሴቶች መብት ቁም ያለው የምትል ሴት እስኪ ወንድ የምታመሰግንበት አንድ ቪዲዮ አምጪ አሳይ። እንደዛ ከሆነ እሰየው ሚዛናዊ ናት ማለት ነው። ከትችቷ እኩል ምስጋና ያለው ቪዲዮ ያስፈልጋል። ሁሌ ትችት ከሆነ ግን ተጠቂ ናት፣ የተጠቂነት ስሜት አለባት። የራሷ በጣም የሚኮረኩራት ያለፈ ህይወት ችግር አለባት። በሷ የህይወት መንገድ ስትሄድ በራሷ ጥፋትም ሊሆን ይችላል፣ የምርም ክፉ ተደርጎባት ሊሆን ይችላል፣ እድለቢስ ሆናለች፣ ነገሮች ተበላሽተውባታል። ስለዚህ የእሷን ነገር መበላሸት ሌሎች ላይም ይደርሳል እያለች ሁሌ በነገረችሽ ቁጥር ደግ የሆነው ባልሽን እንድትፈሪውና እንድትጠረጥሪው ታደርግሻለች። ያለሽበት አሁናዊ ሁኔታ ሰላማዊ ከሆነና ደስተኛ ከሆንሽ ችግርን አትጥሪ። ችግር የሚያወሩ ሰዎችን በመስማት እነሱ ናቸው ህይወትሽን እየረበሹት ያሉት። በተመሳሳይም ይህንን ሀሳብ ከእንትን አንጻር ነው ያመጣሁልሽ፣ አይምሮሽ እንዴት ኮንትሮል እንደሚያደርጉ ሶሻል ሚዲያ ላይ ያሉ ሰዎች። ይህን ሀሳብ ደግሞ የነገርኩሽ ላይ ሀሳብን ከሚያስተምሩ ለሴቶች ቋሚ ነን ከሚሉ አንጻር ነው ሀሳቡን የሰጠሁሽ ማለት ነው። ከካፕሎች አንጻር ደግሞ እንምጣ። የምታየው ነገር በሙሉ የትኛውም ጉዳይ ወደ ቪዲዮ ከተቀየረ ቢዝነስ ነው። የትኛውም አይነት ፍቅር ወደ ቪዲዮ ከተቀየረ ቢዝነስ ነው። አለቀ። የትኛውም ሰው የህይወት አጋሩን አምጥቶ እንደዚህ ተጣላን፣ ዛሬ አልሰጥም ማለች ምናምን የሚሰሩት ቪዲዮ ራሱ በጣም ቆሻሻ የሆነ ቪዲዮ ነው። ለምንድን ነው? ምክንያቱም ይሄ ቆሻሻ የሆነ ማንነት በሁላችን ውስጥ ተደብቆ እንደሚገኝ ስለሚያውቁ ስሜታችንን ስለሚነካ አልሰጥም ማለች አይደል ምናምን ብለው ሽማግሌውም ወጣቱም ልጁም የማየት አደገኛ የሆነ ሱስ አለበት። ተጠቂ ነው። ፍላጎት አለው የዚህ ነገር ገና አላጣጠመውም፣ አላወቅም። ስለዚህ ብርቁ ስለሆነ እንደሚያይ ስለሚያውቁ ነው እንደዛ የሚሰሩት እንጂ እንደዛ ስላለችው አይደል። ሲጀመር የሚያጋጫቸውን ጉዳይ በምንም አይነት ተአምር ቪዲዮ ላይ ፖስት ሊያደርጉት አይችሉም። ዛሬ ባሌ እንደዚህ ያደረግኩት ምናምን፣ ያጎቷ ልጅ እንደዚህ ልታሳስተው ነበር፣ የቤት ሰራተኛዬን እንትን ሊል ስል ከባሌ ጋር ዛሬ የቀረጽኩት ቪዲዮ እዚህ አርፌክ ድራማዎች ናቸው፣ ውሸቶች ናቸው፣ አደገኛ የሆነ ውሸቶች ናቸው። የኢትዮጵያ መንግስት ለምን እነዚህን ጠራርጎ እንደማያስወጣ ራሱ አይገባኝም። ለነገሩ የህዝቡን አቴንሽን ስለያዙለት እሱ ላይ የእሱን ጥፋት ላይ ትኩረት የሚያደርገውን ማህበረሰብ በዚህ ስለተቆጣጠሩት እሱም ይፈልገዋል። ይሄ አንዱ የፖለቲካ አሰራር ነው። የዓለም መንግስት በሙሉ በዚህ መንገድ ነው ራን የሚያደርገው። ስለዚህ እነዚህ ሰዎች ያንቺን ደካማ የሆነ የበታችነት ስሜት፣ የውድቀት ስሜት፣ ውስለታን የሚወደውን ስሜትሽን ተጠቅመው እየነገዱ ነው። ቪዲዮውን በተመለከትሽን ቁጥር ማለት ነው ንግድ ላይ ነው ያሉት። መጥተው ዛሬ ቤት ልገዛ ነው እንትናንትና ሪል ስቴት ልሄድ ነው ብሎ የሚያሳዩሽ በፍጹም 50 ሺህ ብር 100 ሺህ ብር ቢከፈላቸው ነው ለማስታወቂያ። ለነሱ የተሰጠ ቤት የለም። ማነው ለነሱ የ3 እና 4 ሚሊዮን ብር ቤት አንስቶ የሚስጣቸው? ሲጀመር ያችን ቤት ባገኙ ቅጽበት ራሱ ቪዲዮ መስራትን ሊያቆሙ ይችላሉ። የምንፈልገውን አሁን አግኝተናል፣ አሁን እንደበቅ ይላሉ። ምክንያቱም እውቅና ወይንም መታየት ምን ያህል ነፃነትን እንደሚነሳና ህይወትን ትርጉም አልባ እንደሚያደርግ ሁሉም ታዋቂ ሰው ያውቀዋል። ውሸት ነው። ተረዳሽ? ዛሬ ፍቅረኛዬን ሰርፕራይዝ ላደርጋት ነው ምናምን ቀለበት ፕሮግራም ሳታስበው እዚህ ጠርተናታል ልበሽ። በደንብ ነው የምታወቀው ስለዛ ፕሮግራም፣ በደንብ ነው የተነገራት። አይደለም ቪዲዮ ሊሰራ የታሰበበት ካሜራማኑ ጓደኞቿ ምናምን ያወቁት ጉዳይ ቀርቶ በፍቅር ህይወት ውስጥ ወይም እውነተኛው ዓለም ላይ ስትመጡ ሰዎች በድብቅ እንኳን ያከናውኑት ሚስጥር ለአንድ ሰው ተላልፎ እስከተነገረ ድረስ በቅጽበት ውስጥ መረጃው ለብዙ ሰው ይደርሳል። ስለዚህ there is no surprise, it's fake። ከዛ እነሱን ትመለከችና በቃ የኔ ህይወት የኔ ፍቅረኛ እንደዚህ ያደረገ ምናምን። ያንቺ ፍቅረኛ የሚያደርገው ቪዲዮ ላይ ያየሽውን ዓለም ሳይሆን እሱ ማድረግ የሚችለውን ዓለም። ስለዚህ ሚዛና የሆነሽ ሀሳቦቻቸውን ተመልከቺ፣ ድርጊቶቻቸውን አጽኚ እንጂ ወስነሽ ወይንም ልክ ናቸው ብለሽ እውነት ነው ብለሽ አትንቀሳቀሽ። እውነት ምልከታ ነው፣ በራሱ ቋሚ የሆነ ነገር የለም። ስለዚህ ሀሳብ በረም ለተረዳሽኝ ተስፋ አደርጋለሁ። ወደ ሁለተኛው ጉዳይ ደግሞ እንምጣ። ሁለተኛው ጉዳይ ደግሞ ምንድነው? ፍጹም ማህበራዊ ሚዲያ ላይ አመለካከትሽን አታጋሪ። በኮሜንት ሊሆን ይችላል፣ whatever፣ በየትኛውም ጉዳይ ላይ ከንትናና ከንትና ያለበት ቪዲዮ ላይ ሀሳብሽን አታጋሪ በምንም አይነት ተአምር። ስለ አንቺ ሀሳብ ማንም ግድ አይሰጠውም። አሁን አንዳንዶቻችሁ ቪዲዮ ትሰራላችሁ። ለምሳሌ ከሰሞኑ ጦርነት አለ።
እኔ የእስራኤል ደጋፊ ነኝ፣ እኔ የኢራን ደጋፊ ነኝ። ማንም ስለዚህ ጉዳይ አይሰጠው። we don't give a fuck የማንም ደጋፊ ሁኚ። ይልቁንስ ራስሽን ለጥቃት እያዘጋጀሽ ነው። ሰዎች አቋምሽን ባወቁ ቅጽበት አንቺን ለራሳቸው ዓላማ እንዴት እንደሚጠቀሙብሽ እንዲያውቁ ነው በር የምትከፍችው። በጣም የዋህና ህፃናቶች ናቸው። ለምሳሌ የኛ ሀገር ቲኔጀሮች ገና ህይወት አልገባቸውም። ባዮቸው ላይ ምናምን ላቭር የእንትና አድናቂ እንደዚህ ነኝ፣ እንደዚህ እወዳለሁ፣ በዚህ ጊዜ ነው እንደዚህ ያረኩት፣ ይሄ ሁሉ ስለ ራስሽ መረጃ እየሰጠሽ ነው። አይ ቲንክ ሰዎች ብቸኝነትን የሚወዱትና ስለአንተ ምንም ሰው አለማወቅ ሰላም እንደሚሰጥ የሚያውቁ 30 ዓመት ሲሞላቸው በአሁኑ ሰዓት ብዙዎቻችሁ ታውቁታላችሁ። ከዚያ ያለፋችሁ ሰዎች ሚስጥራዊነት ምን ያህል ጥቅም እንዳለው። እኛ ግን ያወቅን መስሎን ራሳችንን እያበላሸን ነው። ራስሽን ተጠቂ ያደረግሽው በሶሻል ሚዲያ ያገኘሻቸው ወንዶች ሁሉ ጉዳያቸውን ጨርሰው ትተውሽ የሚሄዱት ሰዎች መጥተው ንጽጽር ውስጥ እንድትገቢ የሚያደርጉሽ፣ ስሜትሽን የሚነኩሽ፣ አንቺን በክፋት የሚመለከቱሽ ጓደኞችሽ፣ የስራ ቦታ ሰዎች፣ ትምህርት ቤት ያሉ ሰዎች፣ ስራ ቦታ ያሉ ሰዎች፣ ሀገርሽ ላይ ያሉ ልጆች ወዘተ፣ እነዛ ሰዎች በክፋት የሚመለከቱሽ ሰዎች የምርም እውነተኛ የሆነ ዓለም ላይ የሚበልጡሽና የሚያስቀኑሽ ለምን ይመስልሻል? ፍላጎትሽን ማህበራዊ ሚዲያ ላይ ታሳያለሽ። ቆንጆ ልብስ ስታገኝ ወዲያው ነው በቃ ፎቶ ተነስተሽበትና የምትፖሳስችው። ስለዚህ ከዛ የተሻለ ልብስ ማዘጋጀት እንዳለባቸው እነዛ አካላት ያውቃሉ። ስለዚህ እውነተኛ ዓለም ላይ ስትመጪ ከአንቺ የተሻለ እነሱ ግን ሳይፖስቱ ምናምን ሳይጠብሩ ስታያቸው የበታችነት ስሜት ያድርብሻል ማለት ነው። ለምን? ሁሌ ሚስጥርሽን አሳልፈሽ ስለምትሰጪ። ምንም ነገር በአደባባይ ከወጣ እመኝ ርካሽ ነው፣ እመኝ ርካሽ ነው። ስለዚህ ፖስት ማድረግ አይጠበቅብሽም ስራሽ እስካልሆነ ድረስ። በስራ ምክንያት ትችያለሽ። ሀሳብ መስጠት ስራሽ ከሆነ ዜና አንባቢ ከሆኑሽ ስለ ዜና ማውራት ትችያለሽ። ፐርሰናል ዴቨሎፕመንት ላይ የምትሰሪ ከሆነ ህይወትን ስለማሳደግ መናገር ትችያለሽ። ዳንሰኛ ከሆንሽ የደነሽ መፖሰት ትችያለሽ። ነገር ግን ሙያሽ ባልሆነ ዓለም ላይ ወይንም ደግሞ እንጀራ በማያመጣልሽ ጉዳይ ላይ ሀሳብሽን፣ ስሜትሽን፣ አካልሽን ማጋለጡ መጨረሻው ጸጸትና ውድቀት ነው። በአጭር ቋንቋ ይሄ የጨረታ ማዕከል ነው። ራስሽን በዚህ መንገድ ባወጣሽ ቁጥር ተጫራቾች ሂሳብ ያወጡልሻል። ከዛ ይመጣሉ፣ አፈቀርኩሽ ብለው ይመጣሉ፣ ወደድኩሽ ብለው ይመጣሉ፣ ስራና አሰራሽ ብለው ይመጣሉ። ከዛ በኋላ ተጫርተውሽ ይሄኛው ጨረታ እኮ አላዋጣኝም ብለው አጣጥመው ተፍተውሽ ሌላ ለመጫረት ይገባሉ። ኢትስ ዘ ትሩዝ። ይህ እውነት ነው። ገባሽ አይደለ? አብዝታ ራሷን በማህበራዊ ሚዲያ ላይ የአካሎቿን ሰውነቷን የሚያሳዩ ነገሮችን አብዝታ አንድ ሴት የምትለቅ ከሆነ ሺህ ነገር ታውራ። ሞዴል ከሆኖች ሰየው ይቀበላሉ። ከዚያ ውጭ ግን ሁሌም ያውን ፕሮዳክሽን አዘጋጅታ የሚፖስት ከሆነ ቃል ለምድር ለሰማይ ከፍተኛ የሆነ የታይታ ጥማት አለባት። ከፍተኛ የሆነ በጣም የምጠላቸውና እበልጣችኋለሁ የሚል ስሜት ለማስተላለፍ የፈለገቻቸው ሰዎች አሉ። ከፍተኛ የሆነ ወንዶችን የማማረጥ ሂደት ላይ ናት። ከፍተኛ የሆነ ገቢዋ ወይንም የገቢ ምንጯ ዋነኛ ገቢዋ የሰዎችን ስሜት በማታለል አለቀ። ጎዳና ከወጡ ሴቶችን በምንም አትለዩ። የእሷ ጎዳና ሶሻል ሚዲያ ነው፣ እነዛኞቹ ጎዳናቸው አስፓልት ነው። በሁለቱ መካከል ምንም ልዩነት የለም። ሁለቱም ኑሯቸውን ለማስተካከል የሚለፉ ናቸው። የልፋታቸው መንገድ ደግሞ እንደ ምርጫቸው ተወስኗል። አለቀ። ስለዚህ ራስሽን ማጋራቱ፣ ስሜትሽን ማጋራቱ፣ ፍላጎትሽን ማጋራቱ፣ ሀሳብሽን ማጋራቱ በጣም ብዙ ችግሮች ይጠራብሻል። አስቢው እስኪ ባዮች ላይ ወይንም ማህበራዊ ሚዲያሽ ላይ ለምሳሌ አሁን ኢንስታግራም ላይ እንትኖች አሉ አይደለ? እነዚህ ስቶሪዎች የስራ ሰው ከሆንሽ እሰዩ፣ እንዲሁ ፕራይቬት አካውንት ከሆነ ያለሽ ግን ወይንም ኖርማል ግለሰብ ከሆንሽ ምናምን ዲነር እንደዚህ ሳደርግ እንደዚህ ሳደርግ እንደዚህ ሳደርግ እንደዚህ ሳደርግ የሚል ቪዲዮ ወይንም ደግሞ የተለያዩ ፎቶዎች ተለጥፈዋል እንበል። በእርግጠኝነት እነዚህ የግል ጉዳዮችሽን የሚመለከት ሰው እውነተኛ አፍቃሪሽ ቢመጣና በጣም የሚወድሽ ሰው እንኳን ቢመጣ አንቺ ጋር መቅረብ ይፈራል። ኢቭን እድልሽን ይዘጋል እንደዚህ አይነት ፖስቶች። ለምን? እነዚህን ሁሉ ከተማዎች ካየች፣ ይህን ሁሉ ጉዞ ከተጓዞች እኔ በቃ እሷን አፎርድ ማድረግ አልችልም፣ አቅሜ አይችልም ማለት ነው እሷን ትሪት ለማድረግ ብሎ ከፍተኛ የሆነ የውድቀት ስሜት ስለሚሰማው እውነተኛ የሆነ ማንነቱን ከአንቺ ያርቃል። በተጨማሪስ ብዙ ሰዎች እንደዚህ ከለመደችማ በጣም ጥሩ፣ እኔም እዚህ ወስዳታለሁ፣ እዚህ ወስዳታለሁ፣ እንደዚህ ነገር ትወዳለች፣ እንደዚህ ነገር ትወዳለች፣ ስለዚህ የምትፈልገውን አሟላና የራሴን ጉዳይ አፈጻጽም መጨረሻ ትቻት ላሽላለሁ ብሎም የሚመጣል። ከዛ በተጨማሪስ
ሊገሉሽ የፈለጉሽ ሰዎች እንኳን በቀላሉ አንቺን ማጥፋት ይችላል። ሁሌም ቢሆን ደግሞ እናንተን መጉዳት የሚፈልጉ ሰዎች ከማንም በላይ ያውቋችኋል። ሊገሉሽ ትንሽ በአካል አይደለም በሞራል ነው እያልኩሽ ያለሁት፣ በስሜት ነው እያልኩሽ ያለሁት። ከፍተኛ የሆነ የበታችነት ስሜት አንቺ ላይ ለመጫን ከፈለጉ ነው እያልኩሽ ያለሁት። ፍላጎትሽ በሙሉ ግልጽ ስለሆነ፣ ስሜትሽ ግልጽ ስለሆነ፣ አቋምሽ ግልጽ ስለሆነ ኮምፕሌትሊ ያጠፉሻል ማለት ነው። ያጠፉሻል ማለት ከምድር አይደለም፣ ከመንፈስሽ፣ ከሞራልሽ፣ ከዓላማሽ። ከዛስ እንትን ትሆኛለሽ፣ የቤት ውስጥ ሐውልት ትሆኛለሽ። መውጣትም ያስጠላሻል። ብር ብታገኝ እንኳን ውጭ አይልሽም፣ በቤት ውስጥ ነው የምትዩ፣ ስትሽሽ ጋር ነው የምትዩ። ከዛ ድብር ሲልሽ ቶሎ ብለሽ ፖርኖግራፊሽን ትከፍሽና በእጆችሽ ነካክተሽ መለሰሽ ትተኛለሽ። ህይወትሽ ይሆናል፣ ሌላ አዲስ ነገር አይኖረውም። ሁሌ ብስጩ ነሽ፣ አማራሪ ነሽ። ይህን ሁሉ ያመጣው ለምንድን ነው? ስሜትሽን፣ ፍላጎትሽን፣ ሀሳብሽን ስለምታጋሪ ነው። ያንን ተጠቅመው ደግሞ ሰዎች እንደዛ አይነት ነገር የምትፈልጊውን እየሰጡ ወደ ራሳቸው ዓላማና ወደ ፈለጉሽ ጉዳይ መስዋዕት ያደርጉሻል ማለት ነው። ስለዚህ የብዙ የበታችነት ስሜትሽ መነሻ ይህም ጭምር ነው። የውድቀትሽ መነሻ ይህም ጭምር ነው ማለት ነው። ሶስተኛውና የመጨረሻው ጉዳይ ደግሞ እንመልከት። ሶስተኛው ያልገባሽ ጉዳይ ደግሞ ምንድነው? ያንቺ ህይወት ያንቺ ነው፣ የእነርሱ ህይወት የእነርሱ ነው። ሰው የሚሆነው የለፋለትን ታግሎ ሊያሳካው የፈለገውን ጉዳይና ማንነቱን ነው እንጂ ሌሎች ሰዎች ላይ የሚመለከተውን ዓለም አይደለም። ብዛት ሰው አለቀ። አሁን ላይ ያለሽ ነገር ከበቂ በላይ ነው። ነገር ግን ያለሽን መጠቀም ላይ ጎበዝ አይደለሽም። የሌሎችን መመልከትና መመኘት ላይ ነሽ ጉብዝናሽ ያለው፣ ምኞት ላይ እንጂ መፋለም ላይ፣ ለማግኘት መታገል ላይ ደግሞ ጎበዝ አይደለሽም። ዓለም ደግሞ ሰዎችን የምትመግባቸውና የምትሰጣቸው የተመኙትን ሳይሆን የተፋለሙለትን ነው። ስለዚህ ትልቁ ድክመትሽ ከፍተኛ የሆነ ንጽጽር ውስጥ ትገቢያለሽ። ከአካልሽ ጀምሮ ማለት ነው፣ ከውበትሽ ጀምሮ ማለት ነው፣ ከሁሉ ነገርሽ ጀምሮ ማለት ነው። ነገሮችን እያበላሸሽ ነው ከሚባለው በላይ ከፍተኛ የሆነ ቅናትን ተሸክመሻል። ይህ ከምን መጣ? የራስን ዋጋ ካለማወቅ ነው። ጠንካራ ሴት መሆን የሚል ቪዲዮ አለ ፖስት ያደረኩት እና እንዴት ለው ካልሽኝ እሱን ገብተሽ መመልከት ትችላለሽ። ያንቺ ህይወት ያንቺ ነው። ሰዎች ላሉበት ደረጃ አስተዋጽኦ ያለው ነገር አለ። አንድም ቤተሰብ የተገኙበት፣ ሁለትም የተገኙበት ማህበረሰብ፣ እንዲሁም ደግሞ በሶስተኝነት ደረጃ ቤተሰቦቻቸውና ያሉበት ማህበረሰባቸው ያላቸው ሀብትና ያላቸው ለነገሮች አመለካከት ነው። ያ የነሱ ህይወት ነው። አንቺም በተመሳሳይ እነዚህ ነገሮች አሉሽ። ስለዚህ መሆን የምትችው የመጣሽበትን ነው። መሆን የምትችው ደግሞ ልደርሽበት ያሰብሽውንና ያን ነገር ለማሳካት የሄድሽበትን ርቀት መንገድ ልክ የከፈልሽውን ዋጋ ነው እንጂ ሌሎች ሰዎች የሚሆኑትን ነገር መቼም ልትሆኚ አትችይም። መቼም ልትሆኚ አትችይም፣ በምንም አይነት ተአምር ማለት ነው። ከሚታየው ጀርባ ደግሞ ሰዎች ብዙ መከራ አላቸው። እኔ ቃል ለምድር ለሰማይ ማንም ሰው በህይወት ውስጥ ደስታው ቆይቶለት አያውቅም። ይሄ እውነት ነው። ምክንያቱም ደስታ ስሜት ነው፣ ሀዘን ስሜት ነው። ስሜት ደግሞ ተለዋዋጭ ነው። ስለዚህ ከምታዩና ከምትመለከቱ ጀርባ ከፍተኛ የሆነ ሀዘን፣ ከፍተኛ የሆነ ራስን ማጣት፣ ከፍተኛ የሆነ ተስፋ መቁረጥ አለ። የምታየው ሁሉ እውነት አይደለም። እኔ በጣም ማዝነው ደግሞ ብዙ ፊልሞችን ተመልክተሻል። ከልጅነትሽ ጀምሮ ብዙ ድራማዎችን አይተሻል። ብዙ ሰዎችን እኮ ነገስታት የተባሉ ሙቪዎች ላይ፣ ባለሀብት የተባሉ ቆንጆ የተባሉ ሴቶች ሙቪው ላይ ተመልክተሻል አይደል? እንዴት ማህበረሰቡ እንደሚወዳቸው፣ ከዛ ደግሞ በራሳቸው ህይወት ላይ ያለባቸው ብዙ ችግሮችን ምናምን ሀዘናቸውን፣ ለቅሷቸውን አሳይቶሻል። ምስል ወይንም ፊልም ወይንም ሀሳብ ወይንም ድርሰት የገሃዱ ዓለም ነጸብራቅ እስከሆነ ድረስ ደግሞ ያ ነገር እውነተኛ ዓለም ውስጥም አለ ማለት ነው። ስለዚህ በምታዩ ነገር ስለታለልሽ ወይንም አይምሮሽ ንቃት ስለሌለው ከሚሆነው ጀርባ መመልከት ስላልቻለ የሚሆነው እያማለለሽ ንጽጽር ውስጥ ገብተሽ ራስሽ እንድታጫርጉሻል። እኔ ዛሬ ልንገርሽ፣ እውነቱን የምትሆኙ የራስሽ ነው። መቼም አትሆኝ የሚኞትሽ ነው። መቼም በምንም አይነት ተአምር አልቅ። ስለዚህ አርፈሽ ተቀመጭ። በራስሽ መንገድ ተጓዥ። የራስሽን የዘር ሐረግ አጥኚ። የራስሽን ቤተሰብ የሚሰጥሽ የሚሽለውን ዕድል አጥኚ። ማድረግ ያለብሽን ወስኝ። መወሰን ነገሮች ሁሉ የሚለዋወጡበት ሂደት ነው። ስለዚህ መሆን የምትችው ራስሽን ነው። ማንንም መምሰል አትችይም። ማንንም በምንም አይነት ተአምር ብትመስይ ራሱ ጊዜያዊ ነው። በምንም አይነት መንገድ ድንጋይ የወርቅ ቅብ ተቀብቶ ወርቅ መስሎ ቢቀመጥ እሳት እስከሚመጣ ድረስ ነው። ያኔ ወርቁ ቀልጦ ወደ ፈለጉት ሞልድ ሲያመጡት ድንጋዩ ግን አልቀልጥ ሲል
ወርቅ እንዳልነበረ ይገባችኋል። ትውልዱ ደግሞ በአሁኑ ሰዓት እሳት ነው። የማታለል አቅምሽ በጣም አነስተኛ ነው። ልንገርሽ፣ እንደምታስቢው ጂኒየስ አይደለሽም። በማስመሰል ውስጥ በጣም እንደምታስቢው የተካንሽ እንዳይመስልሽ። ዋው ሸወርኩት እኮ እንትና ባለፈው ያ የመጣውን ባለመኪናውን ብትይ ዋቴቨር እንደሷ መስዬ እኮ እንደዚህ። እመኚ፣ ሰዎች በጣም ብልጥና ጂኒየስ ናቸው። የሚፈልጉትን እስከሚያገኙ ድረስ ነው የሚታለሉልሽ ለዓላማቸው እንጂ አታልሻቸው አይደለም። ብዙ ሰዎች ይገባቸዋል፣ በጣም ይገባቸዋል፣ በጣም ይረዳሉ። በተለይ ስኬታማ ሰዎች፣ በተለይ ወንጀል ውስጥ ያሉ ሰዎች ከምታስቢ በላይ ጂኒየሶች ናቸው። በአንቺ አይምሮ አይታልም። ስለዚህ ራስሽን መሆን ጀምሪ። ሌላውን በመምሰል ውስጥ ወይም ለመምሰል በመሞከር ውስጥ ዘመንሽን አትግዳይ። የኋላ ኋላ ላይ ትርፍሽ ጸጸት ነው። የኋላ ኋላ ላይ ባልሽን ማማረር ነው። ከአንተ የተሻለ እኮ አገባ ነበር እያልሽ እሱን ሁሌ ማበሳጨት ነው። እሱም አንድ ቀን ሲመረው ልጆቹን ጥሎልሽ ይሄዳል። ከዛ መከራሽን ደግሞ ትቀምሻለሽ። ከዛ በኋላ ወንዶች ክፉ ናቸው እያልሽ ደግሞ ስልክ አውጥተሽ መናገር ትጀምሪያለሽ። ምንም ነገር ህይወቶች ላይ ሲፈጠር ደግሞ ሌላ አካል ላይ ሰበብ አታደርጊ። ይህ በጣም ደካማ የሆኑ ሰዎች ባህሪ ነው። ባይዘው ምንም ነገር ሲፈጠር ይህ ሰበበኛ ሰው እንዴት እንደሚያስጠላ ራሱ በጣም ነው የምትቀፉት። ልንገራችሁ፣ አሁን ለምሳሌ ሰው ጌም እየተጫወተ ነው አይደለ? ጌም ፕሌይስቴሽን ሊሆን ይችላል፣ ፑል ዋቴቨር፣ ወይንም የሆነ ነገር እየተጫወታችሁ ነው። እንዴ እኮ እንደዚህ የተፈጠረብኝ እኮ ለዚህ ነው ምናምን ብላችሁ ታለቃቅሱ፣ ምክንያት ስትደረድሩ፣ አዎ አይ ልክ ነህ ምናምን አይዞህ በቃ እረዳሃለሁ ያላችሁ ሰው አዝኖላችሁ ተረድቷችሁ ነው ይመስላችሁ? በጣም ህፃኑ ናችሁበት ነው። ኤክስኪውዝ አያስፈልግም። ዓለም ኤክስኪውዝን አይቀበልም፣ ሰበብን አይቀበልም። ስለዚህ አቁሚ። እሷ እኮ እንደዚህ ሆነችው፣ አንቺስ እሺ ባለሽ ልክ ምን ሰራሽ? መሆን የምችው ራስሽን፣ ማንም መምሰል አትችይም። ስለዚህ ሶሻል ሚዲያ ላይ ካየሽው አንጻር ራስሽን በመመዘን ጊዜሽን አታቃጥኝ። ልጅነት ይብቃ፣ ልጅነት ይቁም ከዚህ ቪዲዮ በኋላ። ዛሬ ይህን ሀሳብ ልሰጥሽ ነው የመጣሁት። በነገራችን ላይ በየዕለቱ የሚጠቅሙ አጫጭር ከ5 መስመር ያልበለጡ ሀሳቦችን ከፈለግሽ ደግሞ በዚህ የቴሌግራም ቻናል @ራውኤል/ አድርገሽ ሰረዝ አድርገሽ እንድሪስ ብለሽ ከጻፍ ቴሌግራም ላይ ታገኛለሽ። ጆይን ማድረግ እንዳይረሳ። አመሰግናለሁ። ቻናሉንም ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ